አንተ የሰራዊትን አትነግረው ያጋጠመን ሰራዊት ቤት ቀረጽ ሰራዊት ፍቅሬ እሱ ቤት ቀርጸና አይ ኖ አይደለም ገጠመኝ ሰራዊት አጋጣሚ የሆነ ገጠመኝ ምን መሰለህ የሆኑ ሰውዬ ናቸው እና ቤታቸው እንትን እያልኩ ካፕቴን ናቸው የመርከብ ካፕቴን ናቸውና ማስታወቂያ ላይ ሰራዊትን ስለሚያዩት ፊልምም ላይ ምናምን ስለሚያዩት ሁሉም ነገር ላይ ሰራዊት ያለ ይመስላችኋልና በቃ ሰራዊትን ይወዱታል አይ ቲንክ እና እኔ ደግሞ ልክ ቀረጻ እንትን ልንል ስንል ሰራዊት አለ ምናምን አሉኝ ሰራዊት ፍቅሬ አለ ምናምን ሲሉ ከዛ የሚደብራቸው መሰለኝ አዎ አለ ይመጣል ምናምን አልኳቸው እናንተ ፊልም ላይ የለም ካለ ችግር ነው እንዳይደብራቸው ዲስአፖይንት እንዳይሆኑ ብዬ ፈራሁ እኮ የቤቱ ባለቤት ናቸው እና ደግሞ በጣም ቤታቸው በጣም ያምራል ደግሞ ምርጥ ሰው ናቸው የእውነት ከዛ ያው አይኖሩም ብዙ ጊዜ ውጭ ሀገር ስለሆኑ አይኖሩም ብዬ ነው ከዛ ወዲያው መጡ በነጋታው ልክ ሴታፕ ልንቀርጸን ሰራዊትስ ምናምን ሰርሽ ያው ምን ቀልባለው ሰርሽ እኮ ቢዚ ነው ትንሽ ዛሬ ደግሞ የሆነ ማስታወቂያ ምናምን ገጥሞት እንጂ ያው ሁሉ አለ ምናምን ነገር ወዲያው ትንሽ ከሰዓት ላይ ምናምን እየተቀረጸ ምሳ ሰዓት ላይ ምናምን ሳውንድ ማን ምናምን አንደኛው ጓሮ ላይ ሲጋራ ነገር ሲያጨስ ምናምን ያው ሁሉም ያለ አለ እንዴ ሲያጨሳዩት ምንድነው እዚህ ከናንተ ጋር የሚሰራ ያጨሳል ሰራዊት የለም ብሎ እኮ ነው አልኳቸው እሱ ቢኖር እንደዚህ እንትን አይልም አሁን እሱ ሰራዊት እኔን ነው እንትን እንዴት ብዬ ላስቀይመው እያልን እስከ መጨረሻው በቃ መጨረሻ ሰውዬው ሰራዊትን እየጠበቁ አድናቂው ናቸው በጣም ሰራዊትን ይወዱታል ሰራዊት ሳይመጣ ፊልሙ አለቀ ማለት ነው ስማ ፕሮዳክሽን ማናጀር ሆነ ሰርታ ፋይናንስ ፕሮዳክሽን ማናጂንግ ሳይሆን እንደ ፋይናንስ ልትለው ፋይናንስ ያ ፕሮዲዩሰሩ ወጪ ምናምን እኔ ነበርኩ እንትን ማረግለት ሳንቲም እንትን ያረግልኛል ምናምን እኔ ነኝ አንዳንድ ነገርና ያው ታውቃለህ የፍስሐ ዘመን የሚባል አለ ቀረጻ ላይ መጀመሪያ ላይ የፍስሐ ዘመን አለ የዝምታ ዘመን አለ የሀዘን ዘመን አለ ሶስት ሲዝን ነው ከባድ ሲዝን አለ ፊልም ሲቀረጽ በተለይ ቴሌቪዥን ድራማ ፊልምስ እንደው አረ ፊልም ላይ በሰል አድሜ ለምሳሌ ሙሉ በጀቱና አትሊስት የቲቪ ድራማ እኮ በማስታወቂያ በማል ብር ልትቀበል ትችላለህ ሲዝናል ስለሆነ ፊልም ግን እንተ ሲኒማ ቤት ተደስኪል በቃ አንተ ሀሩር ላይ ነው የምትሆነው እና አንድ ጊዜ ልክ በጀቱ እንደዚህ እያለቀ ፕሮዲዩሰሩ መጀመሪያ ላይ ምን ይምጣ ጥብስ ነው ክትፎ ነው ምናምን ነው ከዛ በርገር ነው የፍስሐ ዘመን ላይ እንተና አምጡለት ምናምን ላይ ይባላል ከዛ መሀል ላይ ያው የሀዘን ዘመን መሀል ላይ የትካዜ ዘመን ያልከው እዛ ላይ ሲደርስ ምናምን ፕሮዲዩሰሩ በቃ ብሎ የተገኘው ነው የዝምታ ዘመን ከዛ መጨረሻ ላይ የሀዘን ዘመን መጣ ማለት ነው በቃ ማለት ብሩ እያለቀ በጀቱ ተመናመነ ከዛ ይጠራኝና ጁሊያን ነኝ ምናምን ነገር ይላል በቃ እኔ ነኝ የምቀለው እዛ በቃ አንተ አደራ መጨረሻ ላይ የመጨረሻ ቀረጻ ላይ አይ ቲንክ ገንዘብ በጣም አልቆታል እና እንትን ቤት እማማ እንትንና የሚባል ቤት አለና ወደ 22 አካባቢ እዛ ነው እሺ የምታበላቸው ምናምን ነገር ከዛ እኔ እንትን አላልኩም ማለት ኤቲኤሙን ሰጥቶኛል ከእንትን አንግል መሆኑን አላወኩም ከፋይናንስ አንግል ከቁጠባ አንግል መሆኑን አላወኩም ለመቆጠብ እንደዛ እንደሆነ አላሰብኩም እኔ መሰለኝ አልነገረኝም እንትኑ እኔ ደግሞ የዛን ጊዜ ፕሮዲዩስ ወደ ማድረጉ አልመጣሁም እና ልክ ሲለኝ እንትን ነው መሰለኝ በቃ ያ ቤት ተመችቶት በቃ ከዛ እዛ ስንሄድ ለካሱ እዛ የጾም ምግብ ምናምን ስለሆነ በቃ በዛ እንደንፋታ ነው የታሰበው በዛ እንትን በጀቱን ለመቆጠብ ማለት ነው እዛ ያቺን የጾም ምግብ እራት ላይ ያቺን ምግብ ባበላ በዛ ምናምን ብሎ ነው ፕሮዲዩሰሩ ጎበዝ ፕሮዲዩሰር ነው ደግሞ ከዛ ምሳ ሰዓት ላይ እዛ ቤት ስንሄድ እማማ ምናምን የሚባል ሽሮ ቤት ነው ስንገባ ምግብ የለም ምናምን አሉ ከዛ የት እንሂድ ምናምን አንደኛው አርቲስት ነው ስም መጥቀስ ባያስፈልግ እንትን ክትፎ ቤት እዛ እንብላ ምንድነው ግዴታ ሁሉም ሰው ይጾም እኔም አልጾም እኔም ምናምን ተባለ ኦኬ እንደዛ ከተባለ ብዬ እኔ አልመጣልኝም ከበጀት አንፃር እንደሆነ ፕሮዲዩሰሩ ያለው ከዛ ማይ ጋድ ከዛ ታዘዘ በቃ ሁሉም ክትፎ ምናምን ያው በጀት ስለተመናመነ እንጂ እንደዛ ነው የሚባለው የነበረው ፊልሙ ሲጀምር ከዛ ፕሮዲዩሰሩ እኮ በቃ ያቺን ብር በቃ ሊቆጠብ ነው ያቺ የነበረውና ልክ እየተበላ ማለቂያ አካባቢ ፕሮዲዩሰሩ እንትን ነኝ ክትፎ ቤት ምናምን እንዴት ምናምን አይ እዛ ነኝ ደግሞ እነሱ መሀል እየበላው ነው ያልኩት ልክ ሲመጣ የታዘዘውን ሲያየው በቃ ነው ሚስቱ ቺት እያደረገችበት የደረሰ ነው የሚመስለው የእውነት ነው ድንጋጤ
ብሎ ምናምን በቃ የሆነ በቃ መጣ ምናምን እና በቃ ደንግጧል። ከዛ እኔ በቃ ማለት ምን ሆኖ ነው ብያለሁ። ትዝ ይለኛል አጥንቱ ምናምን ዩሊያን አምኜ ነግሬ እየነገርኩ እንደዚህ ታደርገኛለህ ዩሊያን ምን ብዬ እንትና ሽሮ ቤት እማማ ጋር ብሎ አላልኩም። ከዛ አንደኛው አርቲስት ትዝ የሚለኝ ሊግጥ የነበረውን አጥንት መለሰው ቁጭ አረግ በቃ የመጨረሻ በቃ አምኜ ብሎ በቃ እና የመጨረሻ እንትኖች ላይ በጀት ሲመናመን እንደዛ አይነት ነገር ኖርማል ያጋጥማል። በእንትን ነው። እኔ ደግሞ በክሩ ምንጊዜም ፊልም ሲጀመር ይበዛል። እቃ አቀባዩም ምኑም ይበዛል። ትንሽ ወደ ግማሽ ሲሆን 10 ሰው ተቀንሷል። እንትናስ ሴት ሄደ አይ ስራ ኖሮት ስትል ሄዶ እንትናስ አይ እንትን ሄዶ እንትናስ ሌላ እንትን ምናምን አለካ ጠቅላላ ተባራው ነው ከገማይ እንትና ምን ያደርጋል እንትን ምናምን ቢቀርስ ተብሎ ልም ተደርገው ነው። ስለ ምግብ ስታነሱ ኬክ ልጋብዛችሁ። ኬክ ወዳላችሁ ኬክ አልጠላም። ኬክ የወዱ መኪኖች አሉ ገዛው እንደምታውቀው የተበላሹ ኬኮች የተበላሸ ኬክ አነባበሩ ያንተ መኪኖች ያረገ መኪና ጭስ ሳልጠላ እንደው ኬክ እጠላለሁ ካለ አልጠላም። እንኳን ጣፋጭ ላይ ያው 50-50 ነኝ። ግን ለምን ግን ቆንጆ ኬክ ነው ሲባል ስለሰማው የዛይንስ ነው የዛይንስ ኬክ ነው ወንድሜ። በወረፋ ነው የሚበላው። አድሜ ምንድነው ፓርት ታይም ሰርታል ያ አስተናጋጅነት። ኧረ አድሜ መጠይቅ ነገር አለ። ስፖንሰሮች ወይ እየነገርኩ ነበር። ስፖንሰሮች ናቸው ስፖንሰሮቻቸው። ስማ ለበዓል ማዕት ሰው ነው የሚሄደው በየብራንቹ። ሁሉም ሰው ግን ይስተናግዳል። የሚገርማችሁ ነገር ሁሉም ሰው ይስተናግዳል። አሪፍ ኬክ ያላቸው ብለህ እየነገርከኝ ነበር። የቱን ላንሳ? እኔ ልምረጥ እንዴ? እንድትመርጥ እኮ ነው። አቻዘችን እንግዲህ ሰና አድሜ ብልጭልጭ ነገር ትወዳለህ? ብልጭልጭ ኬክ ፓርት ታይም አስተናጋጅነት እንደሰራ በቃ ቸኮሌት ይሁን ዳርጉ ቸኮሌት ፍሌቨር። ዋው እናት ይሄ ፕሮግራም ላይ በማንኛውም መልኩ የነሱን ፕሮዳክት እንጠቀማለን እስከፈለግነው ድረስ። የሚገርማችሁ ቡናውም የነሱ ነው። በጣም ጣፋጭ በእውነት ነው። ኬኩ በተለይ አይስክሬም ከፈለክ ካለ ኩኪስ ከፈለክ ካለ ያው ኬኩ እንደምታየው ነው። ቡናውንም ጠጥታችኋል። ምን ያስፈልጋል? አንደኛ ነው ኬኩ። አድሜ አንበሳ አድራሻቸው ሰሚት ለስላሳ ፋብሪካው ጋላቸው እንትን ጋር ሳፋሪ ጋላቸው ከጨርጨር ጎን ወደ ለቡ አላቸው። ለቡን ይቀርበኛል ይልቁስ እዛ ባሮጌው አትሂዳ ጭሱ እንዳይበክልብህ። ኧረ መኪና ተወሼ ነው የምሄደው እንጂ ፕሮቶኮልማ አላበላሽም። እኔ የምልህ አንድ ጥያቄ አለኝ። አሁን ባለፈው እያልኩ አልነበር ለአንተ የወንዶች ጉዳይ ላይ በሬ ምናምን አርዳችሁ ነበር ሰርግ ላይ ምናምን እና በዛ ጊዜ ደግሞ ፊልም በጣም ውድ ነው በጀቱ። የበሬ ዋጋ ራሱ ውድ ነው እና የምር በሬ አርዳችሁ ምናምን ነው ያ ሁላ ሰው ተጠርቶ ነው ወይስ የሰው ሰርግ ላይ ነው የቀረጻችሁት? የሰው ሰርግ ላይ እንደዛ አድርገህ ትቀርጻለህ? አይ ማለት በጀቱ ብዬ ነው አይደለም። ከስጋ ቤት ከነ ቆራጩ ከነ ምናምኑ ከነ ሙሉ ትጥቁ አረን ነው የመጣው በሬው። በጣም የሰርግ የአንድ ሰርግ እንትን ማለት ነው። ኦኬ በአሁኑ ሰዓት አይደለም የሚታረድበት በሬ የሚገዛበት። አንድ ቅርጫ አትገዛም። የወንዶች ጉዳይ በጀት በጠቅላላ አንድ መደብ አትገዛም። የዛኔ ርካሽ ነበር የፊልሙ በጀት በጠቅላላ። አሁን አንድ ግማሽ ቅርጫ አይገዛም ነው። አየው የገንዘቡን አቅም አሁን ሙሉ እንትኑ ከአንድ በሬ ያነሰ ነበር በጀቱ ባጭሩ። እሺ ያቺ ልጅ ሚስቴ ነበረችው ሌላ ሰው ያገባችሁ አሁን ምን ላይ ናት? ትገናኛላችሁ? የከዳቸው ማለት በጣም በዚህ ሴንሲቲቭ የሆነ ሲን ነው። በተለይ ኧረ ተይ በድህነት ያልጣሽ ምናምን ስትል በተለይ የድሃ ልጆችን ሁላችንም ነግተናል። ስማ ሁላችንም በተለይ በድህነት ያልጣሽ ስትል ማጆሪቲ 99.99% ኢትዮጵያዊ ወንዶችን ነግተናል። የሞራል ግንባታ ያደረኩት ወይስ የሞራል አይ እንትን ነው ነግታለ ላይ ቁስላችንን ነው እንደዚህ ክክክን ያረክል ነገርክልኝ። እኔ እሷ ልጅ ከዛ ከፊልሙ ወዲህ አይቻት አላውቅም። አረ ምን ላይ ናት? ከዛ በፊት ግን ታዋቂ የነበረች ልጅ በጆሮዬም በአይኔም መረጃ የለኝም ስለሱ። አንተ ብዙ ከኛ ልጆች ጋር ሰርተሃል? ሰርቼ ከአብዛኞቹ ጋር ሰርተሃል። ከማን ጋር አልሰራህም? ያው ሄዱ ደግሞ አንተ ከአንድ ሁለት ሰው ጋር ብቻ ነው ከእናንተ ክሩ እንጂ ከሙሹ ጋር በደንብ ነው የሰራነው። ከመስፈኔ ጠጆ ጋር ሰርቻለሁ።
እኔ የጻፍኩት ፊልም ላይ ሰርቷል። ቢያንስ እነ ቀጮ ምናምን ሰርቷል። እና ያው ዋናው ሰው ደግሞ አድሜ ነበር። አድሜ ጋር ደግሞ በጣም ቆንጆ ስራ ሰራ። ሹም ሽረትን ሰራ። ዩሊያን አሁን እዚህ ስለመጣ ሳይሆን እንትኑን እያሳደገ ይመጣለች። በቃ እኔ ስክሪፕቶቹን ስንት ነው ያነበብኩት? ያንተ 3-4 እንደዛ በቃ እያሳደገ ይመጣለች ነው። እና አሁን በተለይ የመጨረሻው አብረን የሰራነው ስራ ሹም ሽረት በጣም ደስ ብሎኝ የሰራሁት ውጤቱም አሪፍ ነበር። በጣም አሪፍ ነበር። ብዙ ጊዜ ስላከፋፈል ምናምን አወራለሁ ከሌሎች ሰዎች ጋር። አዎ ማለት ከጓደኞቼም ጋር ምናምን በዚህ በፊልም ጉዳይ ብዙ ሰው ደስተኛ አይደለም ስላከፋፈል። እዛ እኔ የዩሊያን ፊልም ላይ ማከፋፈሉ ከፍቶኛል፣ አስከፍቶኛል። እንዴት ምን አድርጌ ነው ያስከፍሉት? እኔ ከፍያለሁ። ስማ ስንፈራረም አብዛኛው 30% ቅድመ ክፍያ 50% ነው የሚሰጥ ውል ስትፈርም። ቅድመ ክፍያ ዩሊያን 95% ሰጠኝ የተፈራረምን ቀን። አስደስቶኛል ነው አስከፍቶኛል? አስደስቶኛል። ጆሮዬ ነው ያልኩ ወደ መከፋቱ ሄድና እሺ መጨረሻው ነው አለቀ። 5% ጡብ ሲል ታይ ብዙ ጊዜ የለመዱት ገባ። በአብዛኛው ፊልሙ ካለቀ በኋላ ነው ማጆሪቲ ምናምን ብዙ አልዋሽም። ሌላ አርቲስት ቢሆን ላልከፍል እችላለሁ፣ እንደዛ ላንከፍል እንችላለን። ግን አድሜ ግን ስለማምነው ነው ሲጀምር ፐርሰናሊቲውንም ስለማውቀው ምናምን ሁሉ ስለአራድ ችግር የለውም ምናምን ምድር ፊርማውንም አይተኸዋል። ግን የተፈራረምነው ያየውም አይመስለኝም። ብቻ ዝም ብሎ ወረቀት ላይ እስራኤልም ነበር። ኧረ እየተጫወትን እንደ ስራም አይደለም እንትን ያልነው ብቻ ረጅም ሰዓት እንትን አለንና ከዛ ጭጭው ሲል 95% ካወራ ነው ገንዘብ 95% ገብቶ ከዛ ጨረስን ፊልሙን ምናምን ስትመጣ ያቺ መጨረሻ ላይ ደስ አትል አንሳ ስትመጣ ከፊልሙ ማለቅ ጋር ገብቶሃል። ከፊልሙ ማለቅ ጋር ምናምን አንሳ ስትመጣ ደስ አይ እሱ ነው ለላቢው 100% አልነበር መጀመሪያ። ታዲያስ ግን ገንዘቡ የደለልክበትን 2% ነው ተቀብለህ የምትሄደው። ያውም ከቃብድ ጀምሮ እኮ እሺ እንዳሉ እንደተፈራረሙ ቃብድ እንደተቀባበሉ 100% ይዘው ስማ ሹም ሽረትን አይዲያውን ከየት እንዳገኘው ቆይቼ የጠረጠርኩና ብቻዬን ያመሆ ነገር አለ። የሆነ ድሮ ያጫወትከኝ ታሪክ እናትየው ፕሮዲውሰር ነገር እና ልጅዮቿ የሆነ የማንን ካራክተር ይመስል የፕሮዲውሰሯ እናት ጆካ የያዙ ማለት ነው። እንዴት ነበር እሱ ታሪክ? አንድ ጊዜ ያው ነግሬ ሊሆን ይችላል አንተም ትነግረዋለህ። እስካሁን ፕሮዲውሰሯ ገንዘብ ነበረባት እና እኔን ደግሞ ገንዘብ ያልከፈለቻቸው ሰዎች ነበሩ። በእኔ ነው የመጡት እና የሆነ ጊዜ ላይ ያው ቀረጻ ቦታ ተከራይታ ምናምን ነገር አልከፈለቻቸውም እና እንቅ አድርጎ ያዙኝ እና በቃ ሰዎቹ እንቅ አድርገው ሲይዙኝ ክፈይ ምናምን ነገር እያልኩ ደውልላት ነበር። ከዛ የዛ ጊዜ በንጋታው ቀረጻ አለ እንደምንም ያውን እንቅበረኝ ምናምን ነገር በቃ እንትላችኋለሁ ምናምን ነገር ምናምን ኧረ በቃ እኔ ገንዘቡን ስጪኝ እንደ ከራሴ ነው እኮ እንትን ያልኳቸው ምናምን አልኳት። ከዛ እኔ በቃ ዛሬ አንመጣም ካሉን ምናምን ከዛ እናትየው አልሰራም አንመጣም አለምን የሰው ገንዘብ አለባት። በኋላ ላይ በቃ እናቷ ደወሉልኝና አውቃቸዋለሁ ስለ ያው እዛው ስራው ያው ትልቅ ሰው ደግሞ ታከብራለህ። ሰላም የኔ ልጅ እንዴት ነህ ምናምን ኧረ ማዘር ሰላም ነው ምናምን በቃ ደነገጥኩኝ እናትየው ስለሆኑ። እዛ ደግሞ ዛሬ አልመጣም ብላል አሉ ብር ካልተከፈለኝ ብላ ኧረ እኔ ለእሷ ያው እንደዚህ ያው ያውቃሉ ምናምን ጫና ያው ሰዎቹም ጫና አሳደሩብኝ። በል አሁን እሷም ባለጌ ናት ታዲያ ለእኔ አትነግረኝም? እናገራት የለ እናት አይደለሁ ምናምን አሉ። ከዛ እሺ ማዘር በቃ ዛሬ ቶሎ ብለና ምናምን እሺ ብዬ ምናምን ነገር ላጥ ብዬ ምናምን ይደስ ልጆቹም ጠሯቸው ምናምን እዛው ቦታ ላይ ስራው ተሰራ። ቀረጻው ተካሄደ። ልክ ካለቀ በኋላ በቃ ያው እሳቸው ስላሉ ይከፈላል ምናምን ብዬ ያው ፕሮዲውሰሯ እንደሄደች አውቄያለሁ። ከዛ ያው ማዘርስ ምናምን እንዳለው በቃ ማዘርየውም አብረው ተቀይሰው ስደውል ስልክ ያነሱት ምናምን
በጣም በቃ ሹም ሽረት ላይ ነው የሆንኩት ያረል እንዴ ታዲያ ሌላ ምን አለ? መጨረሻ እኮ እንዲህ ነው ያደረጉኝ እኮ አይደል? እና በጣም ነው የደነገጥኩት። ማለት ትልቅ ሰው ስለሆኑ ስላመንኳቸው ነው እንጂ በቃ ማለት በጣም 2 ቀን 3 ቀን ታግሻት ነበር። የሚገርም እኮ ነው። ስማ ይሄ ግን ስለ በጀት ያቺ የዝምታዋ ሰዓት የበጀቷ ጉዳይ ላይ ያው ቅድም አንስተናል። ማዕት ታሪክ ነው ያለው። ያ ስጋ የከለከላችሁ እሱ ፕሮዳክሽን ላይ ነው። እሱንማ አንሳለት እንጂ እኔም አስታውሳለሁ። ስጋ እንዳትበሉ ምናምን ያለው አይደለም። እሱ ታሪክ የእሳቸው ታሪክ ነው። ተው እንጂ ባለቤቱ ቁጭ አድርጌ ነው እንዴ እዚህ ጋር እንደ አዲስ እንትን ልበለውና አንድ የእሱ ታሪክ አለ፣ የድለላ ታሪክ። አንድ ያደረገንን ነው የምነግርህ። ኮሚሽኗ ትንሽ አንሳበታለች መሰለኝ የዛኔ ያው ናውራው ጨዋታ ስለሆነ በሚለው ኧረ ችግር የለም። ከዛ ልክ በቃ እኛ ሌሎችም ልጆች ነበሩ። በቃ ዛሬ ቁርጥ ነው የምትጋብዘን፣ ያው ማስታወቂያ እንዳይሆንብኝ ቦታ ነበር። ከዛ ነው የምንበለው ምናምን። ከዛ እዚህ ኧረ ስጋ እንዳትበሉ ምናምን ቀወጠው። ስጋ እዚህ አካባቢ ላይ ስጋ እኔ ለእናንተ ነው የደረሰብኝ እኔ ነኝ የማውቀው ምናምን። ከዛ ሁሉም ስጋ ካልበላ በቃ ሁሉም ሰው ስጋ በቃ ቁርጥ መብላት ነው የፈለገው። ደላላው አልቋል፣ ኮሚሽኑን ተቀብሏል። ፍሪ እና ባየ በነካ ምናምን ደግሞ ሰው በዝቷል ማለት ነው። አዎ ፍንጥር የሚበላ ከዛ በቃ ስጋ እንዳትበሉ እኔ የማውቀው ነገር አለ እዚህ አካባቢ ላይ እኔ አይኔ እያየ እንትን አላችሁ። በቃ እሺ ክትፎ በቃ እዚህ አካባቢ ስጋ የሚባል ነገር እንዳታነ እኔ እነግራችኋለሁ። በጣም ያዘንኩበት ነገር ስላለ ነው ምናምን አለና በየአይነት ምናምን ተጋቢ ነው ምናምን ታዘዘ። ያው ሁሉም ቢደፍረው ተበላና ምናምን። ከዛ ገዢው ምናምን ነበር። እዛ በቃ ይሁን እንግዲህ ካለ ምናምን ነገር የጾማችንም በልተን ምናምን ተብሎ እዛ ልንሄድ ምናምን መኪና ውስጥ በጣም ሁላችንም የሆነ ብዙ ሰው ደብሮታል። ስጋ ሊያነክቱ ማለት ነው። ቆይ ግን ምን አይተህ ነው አንተ ስጋ አንበላም ምናምን ነገር ውድ ነው አላቸው። ውድ ነው አይደል? በቃ ውድ ነው። ውድ ስለሆነ ታዲያስ እንደጨረሰ ነው የምንገባው። ያለው አጃቢ መሰለህ ለካ የደረሰብኝን የሚለው ዋጋ ነው። ከዚህ በፊት ጋብዤ ባዶ እጄን ተመልሻለሁ። እነሱ ሌላ አይነት ስጋ መስሏቸዋል። ገብቷል። የሆነ ነገር በቃ የሚያውቅ ሚስጥር ነው ሁሉም ሰው ይመስላል። ደላላ ስለሆንኩ አመኑኝ። አየህ መጨረሻ ውድ ነው ብላ አረፍክ። ውድ ነው ቅጭት ነው ያደረገን። ተቆራርፈን ደረስን ሰፈር። አዎ ያስቆረፈ። በተለይ ገበያ ስማ ይቺ ነገር ደግሞ ያቺ የመኪናዋ ይቺ እሷም እኮ ጉደኛ ናት። ማን ነው አንተ ነህ ከኮንሰርት ወጥተህ መኪና የተበላሸ? አጅሬ ናቸው እኮ የሆነ ኮንሰርት ሄዶ ያው እሱ መኪና ታውቃታለህ። አንተው ነው የምትሸጥለት እኮ ቀደም እንዳልኩ በእሷ መኪና እንደው ድፍረቱ ራሱ ኮንሰርት እንግዲህ 8 ሰዓት 9 ሰዓት 10 ሰዓት ነው የሚያልቀው። ሌሊት አንድ ነገር ቢሆን ሰውን ያን መኪና ይዞ ሄደ ወይ አንድ መካኒክ ጋብዞ መሄድ አለበት። ኮንሰርት ከፍሎለት ትኬት ገዝቶ ልክ ነው። እንደዛ ነበር። ክረምት ነበር ችግሩ። እሱ ያዋረደኝ በኋላ አጅሬ በቃ በኃይለኛው እየነዳ ምን ብሎ የሆነ ቦታ ደረሰ። ሳር ቤት አካባቢ ደርሶ ቀጥ ብሏል። ከዛ ፍሬንድ አለው እንግዲህ በሱ ቤት እኔ ጋር መደወል። እኔም ያው ያችን ሞቼ ባረፍኩት ይዤ ወደ ሳር ቤት ሞቼ ባረፍኩት እሷን ይዤ ከች ደረስኩ እኮ መድረስ አይደል? መጨረሻው እዛ የእሱን ጎረጎርን ምናለን እምብዬዋለች አልነሳም ማለት አይ በቃ ዳር እና ተባብለን ገፍተን የእሱን ዳር ካስያዘን በኋላ ገብተን ልንሄድ ስንል በቃ ብዙ ዝናብ አትወድም፣ ዘንቦባታል። ያቺ ዝናብ ማትወደው መኪና ዘንቦባታል። ብንላት ኮፈን ሁሉ ከፍተን እንዲህ እየተጠላለልን እርስ በርስ ሞካከር ጉርጉረን እንደውም ከሰዎች ጋር ሁሉ ተጋጭተን ከኮንሰርት የወጣ ሰካራም ልጅ በጣም በዛ ንዴት እሱ ብረት ምን አባ ነው የምትለው ምናምን ብሎ በቃ ማለት እኔም ተናድጄ ኃይለኛ ዶፍ ላይ እየዘነበብን ነው ምን እንዳሉ ሁለታችሁም ተበላሽቶባችሁ ነው እንደ ሁለታችሁም አንድ አይነት መኪና ረሽም ነው ረሩ ነው የሚያደርገው። በዛ ላይ ዝናብ አለ አድርሰን ብሎ በቃ እኛ ጉርጎራ ላይ ነው። አድርሱን እኮ ነው መጀመሪያ ተበላሽቶብናል። ያቺ ይላል
ተበላሽቷል። እቺም አዎ ተበላሽቷል። ደግሞ ስላንጉ እሺም እያለ ማለት ነው። በኋላ እዛ ሲያደርጉ በቃ አባረር ናቸው። በሌባ ጎማ አይጠፋም፣ ብረት አይጠፋም። እና መጨረሻ እዛው አገራችሁ በቃ ገፍተን ዳራ ሲያዘን ጥበቃ ሰጠን። በዝናብ እየተደበደብን ወደ ቤት። ስሙ አንዱ መኪና ሸጠለት እና ሸጦለት አንድ 3 ቀን ከነዳ በኋላ አሮጌ መኪና አብይ ሳይሆን አይቀርም። ከዛ አሮጌ መኪና ደውሎ እንጂ ይሄኛው ደውሎ አንተ ምንድነው ገና በያዝኳት በ3ኛው ቀን ታጨሳለች አለው ማለት ትንሽ ጠብቃት ትቅማለች አለ። እኔም አጭሽ መኪናዋን ማጭሽ ያለው ቢጤ ማለት ነው። እንዴት ነው እሱ? ሹፌሩ አጫሽ ነው፣ መኪናዋን ቦለለል ነው። እሺ ኧረ እቺን ወጪዬን አልቻልኩትም። እኔም አጭሽ መኪናዋን ማጭሳ ከባድ ነው። አሮጌ መኪና ታሪክ ያው ግን እኔ አሮጌ ባይባሉ ደስ ይላል። ማን ይባሉ ታዲያ? መገልገያ አንጋፋ ይባላል። እንደዚህ አንዳንዶቹ ግን ሲያሳሙ አሁን ለምሳሌ የሰው አሮጌ የለውም ማለት ሰው ሲያረጅ ክብሩ ይጨምራል። ያረጀም ይባላል ያው ሲያረጅ ክብሩም ይጨምራል። ክብሩ ይጨምራል። ሽምግልና ይጠራል፣ አስታራቂ ነው። እነዚህን የሚሆን ነገር ብንሰጣቸው ምን ይመስላል? እኮ ብረቱ ዋጋ ያወጣል። ዞሮ ዞሮ ክብደቱ ይመዘናል። ስለዚህ ያው በሚዛን አገልግሎታቸው የመጀመሪያ መኪና እንትን ያደርግ ቤቢ ፊያት ነበረኝ። ላይክ ትምህርት እንደጨረስኩኝ የመጀመሪያ ልክ ስራ እንትን እንዳልኩኝ ቤቢ ፊያት ገዛ። የመጀመሪያ ችኮላው ራሱ ማርሻ ትከሻ ጋር የሚደርስ ቤቢ ፊያት ሞተሯ ከኋላ ነው እና መለማመጃ ነበረች። ብስራተ ገብርኤል አስታውሳለሁ። ተመስጥሽባት መኪና አሮጌ የዛኔ ደግሞ በቃ ልጅ ስለሆንክ በቃ የሆነ መኪና ደግሞ የዛኔ ብርቅ ነው። መኪና ገዝቻለሁ ባይዘው ሰው ሳይጠይቀኝ ማለት ነው። የለም አዲስ የኔትሬ ስገዛ እኮ እሱ ይመረቅልህ ነበር። እንደዛ ነው ታሪኩ። እኔም ሰምቻለሁ እንደዛ። ብዙ እንደውም ቤፊያቶች የገቡት እንደዛ ነው ይባላል። እና ማን እንደገዛኝ ታውቃለህ? አድቤ የሜድሮክ ስራ አስኪያጅ ነበሩ። አይ ቲንክ ይመስለኛል እዛ አላሙዲ መቻሬ ሜዳ ታውቃለህ፣ ኮንሰርት ምናምን የሚዘጋጅ የዛ ስራ አስኪያጅ ነበሩ። እና ለካ ልጅ ሆነው ነድተዋታል። እሺ እንዳንተ ማለት ነው። አየህ እኔማ ከሞተሽ በኋላ ነው የደረሱት እኮ። አይ አንተ እሳቸው በአዲስነቷ ትልቅ ሰው ናቸው እና በጣም ጎበዝ ናቸው ያው ብዬ አስባለሁ። ከዛ ተነስተው ዝመት ማለታቸው እና አይተዋት የሚሸጥ በቃ ጓደኛዬ ነበርና እያባበለ ይነዳታል። መሐመድ ይባላል። የአስቴር ሙዚቃ ከፍቶላት ከዛ እያባበለ የአስቴር ሙዚቃ በዘመናዊ ሙዚቃ ልጆቻቸውን አይተዋል። ኧረ ዳድ በቃ የአንተ ድሮ እንትን ያልካት እና ሙዚየም ተቀምጣለች ቤታቸው ልክ እንደ ሙዚየም። የመጀመሪያ መኪና ምን ትለኛል ቆራሎ ከሚወስድም እና አሁን የአብይ መኪና ግን አሁን ብረት በጣም እየተወደደ ስለሆነ ጥሩ ዋጋ ያወጣልሃል። እናስመዝነው መኪና ነው ብለህ እንዳሸጠው። እኔ እኮ በጣም በቃ ያለነሱ ህይወት ምንድን ነው ግን የሚሰማህ? እውነት ለመናገር በጣም ደስታ እንትን ነው በቃ ልክ የሆነ ማለት ክብልል እኮ ነው የምታደርገህ። ከስር ባለፈው ሽታቸውን ሊመጣብኛል። አሁን ራሱ ደግሞ እኮ ቤልት ይታሰርልኛል። አንድ ጊዜ እኔ ሸራተን የሆነ ፕሮግራም ቀበቶ አሪፍ ነው በነገራችን ላይ ከሁሉ ነገሯ የቆዳ ነው የወገብ ነው። አንድ ጊዜ ማለት ነው አድቤ ሸራተን ፕሮግራም ነበረና ልጆች እቺ ደግሞ ሪትሟ የነበረች ጊዜ የሪትሟ ፊያት ሪትም የዛ ጊዜ ፊያት ላይ ግን ቆይታል። እሺ ፊያት ይመችኝ ነበር። እሺ ግን እኔ ያው ፊያት እኮ አጋገር አቀና የኔትሬ ፊያት ነው። አሪፍ መኪና ነው እሱ። ሎንቺን ፊያት አለ፣ ዲግሬቶ ፊያት አለ። አመጣው ኤርትራ ሀገር ነፍ ናቸው ይባላል። ቼንቶ አይደል ሀገር የህዝቡን እንኳን አለ ይላል። አሁን ከሩቅ ስታየው እንደዚህ ብሎ ከዘራ የያዘበት ነው እንደዚህ የሚል እንደዛ እና አገር ያቀኑ ናቸው። እኔ አሮጌ መኪና መከበር አለበት። ሜንታሊቲያችን መስተካከል ትክክል አይደለም። እና አንድ ጊዜ የሸራተኑን ልጨርስልና እኔ መኪና አለኝ አልኩኝ። ጓደኞቼ እንሂድ ምናምን እዛ መኪና አለኝ ምናምን እዛው ሰፈሪ አካባቢ ናቸው። ሸራተን የሆነ ፕሮግራም ነበር በአርት ምናምን የሆነ ከአርት ጋር የተያዘ ከዛ ልክ ሄድኩና በእነሱ በር ነበር መንገድ ተዘግቶ ብስራተ ገብርኤል አካባቢ ነው ቤታቸው። ውስጥ ለውስጥ እየሄድኩኝ በጣም የተንኮሏ ተንኮል
በራቸው ጋር ተበላሸች። የእነማ ቤት በር? የጓደኞቼ አብረን በእነሱ መኪና በእኛ መኪና አንተ ጭነህ ልትሄድ ማለት ነው? እኔ በእኛ ፒክ ልታረጋቸው ስትሄድ ለምን ፒክ አረጋቸዋለሁ? እነሱ መኪና አላቸው። ፒክ እናድርግ አሉኝ። አሪፍ መኪና ነው እነሱ። ከዛ እኔ የራሴ መኪና አለኝ አልኩኝ። ችግር የለውም እመጣለሁ ምናምን ብዬ በእነሱ በአቋራጭ ልክ በእነሱ በር እያለፉኝ በራቸው ጋር ቆመች። ከዛ እነሱም ሰዓት ደርሶ ሲወጡ እዛው በር ጋር እየጎረጎርኩ ማለት ደግሞ በጣም እና በቃ አሮጌ መኪና ባይዘይ በጣም ተንኮለኛ ነው። ሰርግ ላይ እና ቤተመንግስት ላይ ነው እሷ። በቃ እኔ ያሳዝነኛል። አሁን ሰርግ ላይ ምናምን ዝምጥ ብሎ በቃ እንዲሁ ኮፈን ከፍቱ ሲጫጫስ ምናምን ሳይ በጣም ነው የሚያሳዝነው። ወደ ለቅሶ ሲሄድ አሁን ለምሳሌ ቅድም የቤተ ክርስቲያን ነው የሚሄደው ሰው ልጄ እንዳሉኝ ማለት ነው። ላለመጫን ሰው 4 5 ሲሆኑበት ዳገት ይኖራል አትችልም። አይደለም አይረሱልህም እንጂ ደግሞ ተበላሽቶ ቀብር ቢያልፍ እኮ ይነካ። ስለዚህ እንደዛ ነው። አሮጌ መኪና ከባድ ነው። አሪፍ ነው። መኪናም ስትሸጥ 100% ነው የምትወስደው እነዛን አሮጌ መኪናዎች ሸጠህ ወይስ? መኪና አሻሻጥ ላይ ያው የራሴ ስሸጥ ደላላ አልከፍልም። ለምሳሌ ግን ራሴው ደላላ ማለት ልክ እንደ እንትኑ እንደ ባለኩም ቢቮልሱ 100% ነው የምትወስደው። ትንሽ 5% ወይ ደግሞ 2% ምናምን ያስቀራል። ለምሳሌ 100,000 የሚሸጥ መኪና 5,000 ብር ይይዛል ለስም ማዞሪያ በአንድ ቀን ስለማለት ነው። ቢያንስ አየህ የተወሰነ ቀን ይነዳሉ ማለት 5,000 ይዞ እንግዲህ እንገታገታል። እኔ 95 ነው ስጃለሁ ሰማዙርልኝ። ኧረ ቆይ እንደዚህ ስትል እንትን ገጭቶህ ያመሰገነ ሰውዬ እኮ የሞራል ጥያቄ ነው በነገራችን። ታዲያስ? አዎ አለች። አንድ የሆነ ደከም ያለ ሚኒባስ ታክሲ ነው ቸርቸር ጎዳና ቁልቁለት እየወረደ ነው። ያው በመጥ ነው የምትወርዱ አሮጌ መኪና እስቲ ዘግር ይገልብሃል። ፍሬን ብዙ አትጠቀም ባላንስ እንደ የኔ ትሬት አስርና ነው የምትወርደው። እንግዲህ ያው ንቅናቄውም እንዳለ ሆነ በቅሎ በኋላ ቸርቸር አደባባዩን ቴዎድሮስ አደባባይን ወርደን ቸርቸር ጋር እንደደረሰን አንድ ሆነች ሚኒባስ አይሲ መኪና መጣ። ታክሲ እንደ ጃም ነገር መብራት አለ አይደል? ወደ ኢሚግሬሽን እዛ ጋር መጥቶ ከኋላ ድብን በቃ ዞር ስል እንትን ብሏል። አነቃንቆኛል። ከፍቼው ሾፌሩ የሚደንቅ ነው እንዴ! የስ ደስ ሲል በእናትህ አንተ ሌላ መኪና ላይ ምናምን ወድቄ ቢሆንስ ገጭቼ ቢሆንስ አይለኝ። ተመስገን ሌላ መኪና ገጭቼስ ቢሆን ምናምን። ሾፌሩ እኮ ነው እኮ እንዲህ ቀና ብዬ አየሁት። እንዴ እንደ መግረምም ማለት ሳቄም መጣ እኮ። ቪኤት ቢገጭ ሚሊዮን ነው ያለውም እንደዛ ሞዴል መኪና ብገጭ ሳስበዋል ምናምን። ይሄ እኮ ለሾፌሩ አይባልም አባት ይሄስ መኪና አይደለም እንዴ ቢሆን በቃ ነው የፈለክበት ሜዳ ገራጅ ቀጥቀጥቀጥ ተደርጋ ያለኝም እንደሱ እኮ ነው የሚገርምሽ። የፈለክበት መርጠህ ሜዳ ገራጅ ካሉት ቀጥቃጆች ውስጥ አሰራላለሁ አላለኝ። ሌላ ገራጅ የፈለክበት ሲል እንግዲህ ዋጋው እዚህ ገራጅ እዛ ገራጅ እኮ አይደለም። ሜዳ ገራጅ እንግዲህ ከ500 ብር በላይ አትከፍልምና የፈለክበት ሲል አሁን ብዙ አይመስል ፈለክበት ሲል እዛው ሜዳ መኪናም እንትናት የፈለክበት ሜዳ ገራጅ ካሉት ባለሙያዎች በዚህ አጋጣሚ ሜዳ ገራጆች ባለውለታዬ ናቸው። አሪፎች ናቸው። መፍትሄ ያገኛል። ፊያቱ አዛ ነው የመኪና ስፌቱን ላይ ይሰፋሉ። በቃ እና እነሱ ስለማውቃቸው ሜዳ ገራጅ ማለቱን አልጠላሁትም። ሜዳ ገራጅ ብዙ ባለሙያዎች አሉ አይደል? ከነሱ አንዱ ምረጥ ነው እንግዲህ ሀሳቡ። እኔ አንድ ደንበኛ ነበረኝ እሱ ጋር ስገመትን በዛ ጊዜ 800 ብር ቦዲዋ እኮ ጭምድድ ብሎ ገብቷል ወደ ውስጥ የኋላዋ። የሚገርመኝ እሱና የስ ማለቱ ግን እስከ ዛሬ ያስገርማል። ታዲያስ እሱም እኔም ስሰማ የገረመኝ እግዚአብሔር አወጣኝ ነው ያለው አይደል? ተመስገን አለ። የኔ ሞራል ግን አስበዋል አለኝ ተንኮታኮተ። ለምንድነው ያለው መኪና ስትይዝ እኮ ነው ያንተ ሞራል የቀረበው እኮ። አይ እሱ ችግር የለበትም። ለምኜ እኮ ነው ሊፍት ምጭ ነው ለምሳሌ እባካችሁ ዶፍ ዝናብ ቢዘንብ ሰው አይገባል። አላሳዝንም። ስማ የመጨረሻዋ መኪና ላይ ራሱ ስወርድ እኮ እንዳልጫጫር እንዲህ ብዬ ነው የወረድኩት። ቲታኖስ ማን ይወጋል እዚህ ሰዓት? ስማ ይሊ እቺ አሁን እንደሱ መኪና ማለት ነው። አሁን እሱ ሰው እያወቀህ ነው አይደለም? ቢያንስ ፊልሞቹ ላይ ሰው እያወቀና ከዛች እንዴ ያውቁታል፣ በደለላ ምናምን ያውቁታል ሰዎች። ከዛች አይደለም በፊልሙም አሁን ያየዋል። ማያውቀው ሰው አሁን ሳያው የሚወጣበት መኪና አይ
ካሜራ አለ እንዴ ምናምን። አሁን ደግሞ ወደ ስታንዳፕ ኮሜዲው ሊመጣ ነው። የዛኔ ደግሞ በደንብ ሰው ያውቀዋል። እሱን እናወራበታለን። ሚሊያን ግን አሁን ከዚህ ከማንነትና ከምትውልበት ነገር አንጻር ያቺ በአይገር እንዲሄድክ ስልክ ስታወራ ምንድን ነው የሆንከው? አዎ አንዴ በጣም ስራ ላይ ቢዚያው በስልክ ብዙ ጊዜ ይቀጥላለና ልክ ትስል እኔ ትራንስፖርት ችግር የለብኝም። በዚህ የእውነቴን ነው የምነግርህ። በቬትም ቢሄድ በባስም ቢሄድ እኩል ነው መድረሱ ነው። በጣም ዲስኮምፈርት አያርገኝ እንጂ ከዛ ልክ ቸኩዬ እንትን ሃይገር ባስ ውስጥ ገባሁ። ድሮ ነው በፊት የመጀመሪያ ፊልማችን ላይ እና ፍቅር በይሉኝታ ላይ ሌክዠሪ ነገር ይፈልጋል እና ጓደኛ ያለ እና ሃይገር ባስ ምናምን ነገር እንደዚህ ምናምን ይዤ ረስቼዋለሁ። ሃይገር ባስ ውስጥ መሆኔ እንትኑን ሄሊኮፕተሩ ተገኝቷል እንትን ነው አሁን ሀመር መኪናና ምናምን አዘጋጅቻለሁ ምናምን ብዬ እያወራሁ ረስቼዋለሁ እና ልክ አጠገብ ያሉ ምናምን ሃይገር ባስ ውስጥ አስበው እብድ ነው እንዴ ምናምን ነገር። ከዛ ልክ ዘግቼው ሰውን ሳይሆን ነው በቃ ቀና ብል ወይኔ ፈጣሪ ነው ያልኩት። በቃ ቶሎ ነው ሹልክ ብዬ ነው ወረደ እና አሁን ደግሞ እነዚህ መኪናዎች ምናምን ዘመናዊ ሆነው የለ የሆነ ወይ በአሻራ የሚከፈት ወይ ምናምን የለ እና አንተ ቅብርር ብለህ ሀብታም ነኝ ብለህ እየሰራ ወይ መኪናው እምቢ ይላል። የለመድከው በማኑዋል ነው ገብቷል ወይ አንተ ነቀስ ቆይ ትባላለህ። ከዛ ቤት ስትል የኑሮ ልዩነት ላይፍ እና አንዳንድ ጊዜ እንትን አይሄድም። ለምሳሌ እንደዚህ አይነት ሰዎች አሉ። አሁን ካስት ላይ አሁን ብዙ ጊዜ የድሃ ካራክተር ሆኖ መጥቶ የሚሰራው በጣም ሀብታም ሊሆን ይችላል በላይፉ በትክክለኛ ላይፉ እዛ ጋር እኮ በቃ ፊቱ ማዲያቱ ምናምን ብሎ ሜካፕ ተሰርቶ ነው እኮ ጀት የሆኑ ሜካፐሮች አሉ። ሴቶች ናቸው አብዛኛው የኛ ሀገር ሜካፐሮች እና ሰርተውት በቃ ግን ላይፉ ላይ አሪፍ ነው። ከእንደገና ደግሞ አንዳንዱ ደግሞ በጣም ችግር ላይ ሆነና ፊቱ ግን የሀብታም ገቢና ነው ያለው እና አንዴ ማረሳው እንትን ነው ካራክተሯ ጋር እንደዚህ ያደርግልሻለሁ ምናምን ብሎ የሚገርም መኪና ውስጥ ነው። እኔ ደግሞ ከኋላ ወንድሟ ነኝ። በቃ ተስፋ በእሷ የተነሳ ጥሩ አማች ሊያልፍልን ነው። ለእሷ ደግሞ ዱባይ ሄደሽ ታውቂያለሽ እንዴት ነው ጥሩ መኪና ይገዛልሻል 00 ምናምን ይላል። ከዛ ጀለስ ማለት ነው የቤት ኪራይ ይደወልለታል። ይሄ ደግሞ በሪያሊቲ ላይፍ የእውነተኛ ህይወቱ ቤት ኪራይ ቆይ አንዴ ሜሞሪ ሞልቷል እንቀይር ብሎ ካሜራማኑ ሲያደርግ ስልክ ይደወልለታል። ሚስቱ ትደውላለች። አረ 2 ወር ቤት ኪራይ አሁን ከፍላለን። አሁንም እኮ ሊከፍሉኝ ነው። አሁን እንትን ስራ ላይ አይደለም ለምንድን ነው እኮ ያዛቸው እንዳይደብራቸው ሴትዮ እንከፍላለን 2 ወር ሆኖ አሳልፈናል ግን እንከፍላለን ይልና እዚህ ጋር ዘውት አክሽን ሲባል እና እንዴት ነው ቤት ገዛ ወይስ ሌላ 00 መኪና ይምጣልሽ ምናምን በቃ እንትን በቃ ላይፍ ግን ይገርማል። ነው መኪና ጥበብ የማይከትም ቦታ የለም። በእርግጥ አንዳንድ ያልጠበቀው አሪፍ ቦታ ላይ ትገኛል። እቺ አሁን የምትላት የስልክ አይነት ደግሞ በእነሱ ስራ በድለላ አለች። እናትና ልጅ ትውጣ የእነሱ እኮ ቀላይ ይሰክሳሉ እኮ እናትና ልጅ ታስታውሳለህ። ልክ አሁን አንተ ይሄ ካራክተር ዱባይን ታውቂዋለሽ ምናምን እንዳለው እሱ የእውነቱን ይለዋል። እውነት ነው። እኛ ጋር እናትና ልጅ አፍርጠዋ ጠቅ እዚህ ጋር ስተች ውዞ ታውቃለህ። እናትና ልጅ እንደዛ ማለት ስማርቱ እናት ነው ይልሽ። እቺ እንግዲህ በራጠፋ ነች ላትሰራ ትችላለች። ተቹ ነው በይበልጥ ይሄ ቤት ይሄ መኪና ምንልም እና አንድ ሰው አግባብተን ይዘን ከሄድን መሀል ላይ ያው አልቀባቱ እሺ ያኛው የቱ G+4 ወይስ ተሻሻጠ እኮ ሌላ ፈልግላችኋለሁ። ያኛው እሱን አሁን ላሳይ እየሄድኩ ነው። በኋላ ደውልላችኋለሁ ስራ ላይ በዚህ ደግሞ ያኛው ሰው ጠርቶም ሊያዋርድ ይችላል። አንዳንድ ጊዜ ባዶን እያልክ ባዶን ሄሎ እያልክ ጠርቶብኝ ያለ እንደዚህ መንጭቄው ቫይብሬቱ ኃይለኛ ነው። የቻይና ስልክ ነበር እንደያዝኩትና ሰዎቹን ያው እንትን ለማድረግ ስራ ይሰራሉ በእምነት እንደማለት። በነገራችን ላይ ፖዚቲቭሊ ነው መታየት ያለበት። ይሄ እንትን ውንብድና አይደለም። ምክንያቱም ሰዎች ይጠይቁሃል የማይገዙ ሰዎችም ጭምር ማለት ነው እና እነሱንም መለያ ይሆናል። እሱንም አታሲዝ በቃ ዝጋው የሚሉህን ሰዎች አሉ። እኔ እየሄድኩ አይደል ዝጋው ይሉሃል። ስለዚህ እንደሚገዙ ታውቃለህ። ሻጩን ትጫንላቸዋለህ ዋጋ እንዲቀንሱ ምናምን። ስልክ ያለች ናት በዚህና በዚህ ይሄን ዘግቶ ይሄኛው የሆነ ተደውሎ ነው ይሄ ሳይደወል ጅዋ እና ጠርቶም ሊያዋርድ ይችላል። ግን ብዙ ጊዜ ውሸት ከሆነ በግራ ጆሮ ተናገር። በአብዛኛው እውነት ነው። የደላላ ስራ በአብዛኛው እውነት ለመናገር። አሁን ታዲያ ምን ላይ ነህ አብይ? በተለይ
አሁን እንግዲህ ያው ቅድም አውርተናል። በፊልሙ ዙሪያ እየሰራን ነው ያለውን ነገር። ወገኖቼ ጥሩ ነገር ላይ አይደለም፣ እርዱኝ እንዳትል። ወደ ፊልሙም እየመጣው ነው። ያው ፕሮዲውስ ወደ ማድረጉም ተጠጋር ነው። ያው ታውቃለህ፣ በሹም ሽረት ላይ አለ እጅ አለበት እንዴ። ስታንዳፕ ኮሜዲ ያው ስለሱ ልቅ አውራኝ ሰምቻለሁ። ይህን ነገር ሰምቻለሁ እና እሱን ነገር እስቲ በደንብ አውራኝ። ምክንያቱም አሁን ጥሩ ጥሩ ልጆች እየመጡ ነው እየሰሩ ነው እና እሱን ነገር እንዴት ነው ማለት እንዲሁ ዝም ብለን ከምንስቅበት ለሁሉ ሰው ማጋራትህ ጥሩ ነው። በጣም ብዙ ነገር ስለምንጫወት ማለት ነው እና በደንብ አጥብቀህ ይዘዋል። ልትራመድ ነው ወደፊት። እንዴት ነው ሁኔታ? እንደሱ አይነት ሀሳቦች አሉ። ስቴጅ ነው ያሰብከው ማለት ትልቅ ስቴጅ ሰው ከፍሎ የሚገባበት ምናምን ነው ወይስ ዩቲዩብ ላይ የሚታይ ነው? ምንድን ነው? ያው እንግዲህ ከትንሹ ነው የምንጀምረው። መጀመሪያ ያው ትንሽ አይባልም አክቹዋሊ ለጀማሪ ሰው ትንሽ የሚባል ነገር የለም። ከትንሽ ስቴጆች ከዩቲዩብ እንደዛ እያለ ነው የሚቀጥለው። ዞሮ ምንድነው ማሳቅ ከባድ ነው እንደምታውቀው፣ ግን በደንብ ያው ወንድሜ ኤልያንም አለበት እጁ። አንተን ማኔጅ የምታደርገው? አዎ እሱ ነው ማኔጅ የሚያደርግ። እና ወደዛ ነገሮች ብንሄድ ምክንያቱም ያው ሞር እንትኑ ያለው እሱ ጋር ስለሆነ እውቀቱ የዚህ እንትኑ የዩቲዩብ እውቀት ምናምን ያለው እሱ ነው በይበልጥ። እና በዚህ መንገድ ሌሎች ልጆችም አሉ እሱን ወደፊት ለማምጣት። ለምን በጣም ታለንትድ ነው እሱ። በነገራችን ላይ ብዙ ጓደኞቻችን እስራኤል አለ፣ ሌሎች ፕሮዲውሰሮችም አሉ። አብይን ወደፊት አምጥተን ለምን እሱ ራሱ የራሱን ስኪል እንደዚህ እኔ አሁን ዓለም ላይ የሚያስቀኝ ሰው እሱ ነው በነገራችን ላይ። በጣም ነው የሚያስቀኝ። እንደውም በቃ ማለት በደንብ አሁን ተጠንቶ ምናምን ኮሜዲውን እንትን ስለማያደርግ ነው። ያው እኛ ለዛ ነው እኛ የሚያስፈልግ ነው እንፈልጋለን። የሆነ ፍሬም ያስፈልገዋል። በዛ ሀሳብ ውስጥ ነው የምትሰራው ማለት መጀመሪያው እና መጨረሻው መታወቅ አለበት። እና ነገር እንዲያድግ እየሰራን ነው። ከጎኔ ያው አንተም ጭምር አለ። እነሱ ብቻ አይደሉም። እኔ ምን መሰለህ እንደ ቀላል አላየው። አሁን ሀሳብ ነው የሚጀምረው። እንግዲህ ሁሉም ሰው አሁን የተቸገረው ሀሳብ ማመንጨት ላይ ነው። ሀሳቡ ግን ካለ ሌሎቹ በደረጃ የሚመጡ ነገሮች ናቸው እና ሀሳቡ ካለህ ጥሩ ነው፣ ግን እንቅስቃሴው መጀመር አለበት። ሀሳብ ብቻ አይቀር ማለት ነው። ስለዚህ እኔማ በማግዘው ነገር እችላለሁ፣ ሁሉም ነገር መርዳት እፈልጋለሁ ማለት ለአንተ ብዬ አይደለም ለራሴ ብዬ ነው ማለት ደስ ይልሃል። የራስን አሻራም ለማሳረፍ የራስን ስል ነው እኔ እንዲህ አይነት ነገር ውስጥ እንትን የምለውና እኔ የእውነቴን ነው የምልህ። ዝም ብሎ ሜዳ ላይ ባይቀር ደስ ይለኛል። ብዙ የምታወራ ኖሬዎች አሉ። እነዛ ዘፈኖች አለ እስቲ አንዷን በልልኛል። ምን ነበር የቅድሙን ሊመልሰኝ እኮ በለው። የት ነው የምትቆጥበው? ቁጭ ብለህ ዘፈን ነው ግዴ መቆም አይጠብቅም። ጋሽ እንትና እንዳይቆጡኝ አንዴ ሆና እቺ ውጭ ያልናት እና ከዘፈኑ ይልቅ እኔ ወደ ኮሜዲያንነቱ ያመዝንብኛል። ዘፈኑ እንትን ያደርጋል። ኮሜዲ ውስጥ ያለ ዘፈን ነው በነገራችን ላይ። ዘፈኑ እኮ አስቂኝ ስለሆነ ነው። እና ከልብሱ ጋር ግን የሚሄድ ዘፈን አለ። እስቲ ዘፈን ሴቶቹ በለመለመው በኮረባትሽ ሞቼልሻለሁ በሰውነትሽ። ጋሽ አረጋኝ በጣም ወደው ዘፋኝ ቆጠብከው በጣም እንግዲህ ዘፈን አልፈለግም ብዬ ነው እኔ የማስበው እንዳላበላሸው። አይ ዘፈኑ እንኳን ይቅርበት፣ ዘፈኑ ይቅርበት። አናዘፍንህም እንጂ ቤት በኩል ስንት ዘፋኞች እያሉ አንተ ገብተህ ምን ልትሰራ በሱ በኩል መጣ ልታስብላል። አፈቁት ሌላውን ኮሜዲ ነው እንግዲህ እንደዚህ አይነት የመሳሰሉ ማህበራዊ ነገሮችን የሚዳስስ ምርጥ ኮሜዲ እንግዲህ እናዘጋጃለን ከፈጣሪ ጋር። ይሳካልሃል በብዙዎች ጥረት፣ በእኔ ሳይሆን በብዙዎች ጥረት በእግዚአብሔር ፍቃድ። ኢልያንስ ምን ላይ ነው? እኔ ያው አብረን አልነበረን። ኧረ ተው እድሜ ተው። እንትን ያው የሹም ሽረትን ፍጻሜ አይተን አሁን ጊዜ ርዕሱ 7/13 የሚል ፊልም አለ። እሱም ፊልም አሁን ልንወጣ በዝግጅት ላይ ነን። ተሰርቶ አልቋል። እሱ አለ። ያንተ ነው ዳይሬክቲንግ? አዎ ቆይቷል ከተሰራ። አንዳንድ ነገሮች እንትን ይፈልጋል። እነዛ ነገሮች እሱ ስራ ላይ አሁን ያለ ነው።
ግን ያው የሹምሽረትን ግን ፍጻሜ ማየት እፈልጋለሁ። እሱ ላይ ነኝ ያለው። ትክክል ነው። አንዱ ነገር ቁጭት አድርገህ ወደዛ እሱ ላይ ነው። አሪፍ እና ያው የአርቱ ዓለም ትንሽ ያለው ነገር ትንሽም ከበድ ያሉ ቻሌንጆች ነገር ሁሌም ቻሌንጅ አለው። አሪፍም ጎን አለው። ደግሞ ደስ የሚለው በላይፍ አርቱ ስትሆን ኢንተርቴን እያደረክ ነው የምትኖረው ኢፍ ዩ ሪሊ ወደው ከሆነ ማለት ነው። እና እንደዛ ስለሆነ ያው ያ ነገር ደስ ይላል። ቻሌንጁን በዛ ታልፋለህ። እና ያው እንግዲህ ኔክስት ላይ ከአድሜም ጋር ብዙ ነገር ይኖረናል ብዬ አስባለሁ ከእግዚአብሔር ጋር። ጠርቼ ቡና ስላጠጣኋችሁ ሙስና አይነት ነገር ተሰማኝ። ሁለታችሁ ከኔ ጋር ከአንተ ጋር ምናምን ከየትም እኮ በልተናል። እሱም አለ እኮ እሱ እኮ ነው። ሄሎ ስልክ ተደወለ። የስራ ስልክ ጓደኞች ቻው ቻው ቻው። የስራ ስልክ ቤት ላሳይ። አየዋ በቃ ሁሌ እንደዚህ ነው። ስማ እድሉን ያገኘ እንጂ ካፍ ውስጥ ምራቀን ሁሉ ነው የሚደልለው። ቀንድባችን እየተጠነቀቅን እኮ ነው የምናወራው። ምንነካ በሊሳብ አምጣልኝ። እኔ ጋር ተቀበለኝ። ቅርንጫፍ አይ ከፍላለህ። ኬኩ ማለት ማትከፍለው ኬኩ ግብዣ ነው። አድሜ ምንድን ነው ግድ የለሽ ይሄን ያላቸውች ለመድሽ ሌላም ጊዜ እንዳልመጣ ለመድሽ